ጠርሴስ በክርስትና ላይ እንደተነሳሳች አታውቂም ኖሯል። እናም ከነ ልጅሽ መጣሽና ክርስትናን አወጅሽ። ምን አይነቷ ደፋር ናት! እኔን የሚያሳስበኝ ነገር የልጄና የኔ ክርስቲያንነት ነው። ስለ ጠርሴስ እምነት አልጨነቅም። እኔ ክርስቲያን ነኝ፣ እኔ ክርስቲያን ነኝ፣ እኔ ክርስቲያን ነኝ፣ እኔ ክርስቲያን ነኝ፣ እኔ ክርስቲያን ነኝ። ስትናገሪ ልክ እንደ ልዕልት ወይም ከመሳፍንት ወገን ትመስያለሽ። ልዕልት ነኝ። ልዕልት? እውነት ልዕልት ነሽ? እንደ አንቺ ያለ ወጣት ቆንጆ ልዕልት እንዴት በክርስትና ያለ? የክርስትና ሃይማኖት የድሃ አደግ የተቸገሩና የተራ ሰዎች ሃይማኖት ነው። ክቡር አስተዳዳሪ ሆይ፣ ኢየሱስ ክርስቶስ ለባለጠጎችና ለኃያላኖቹ ብሎ አልመጣም? ለእነሱስ ብሎ አልተሰቀለም? ጊዜም በመጨቃጨቅ ማጥፋት አልሻም። ባለቤትሽ ወዴት ነው ያለው? ኢየሱስ ክርስቶስ ነፍሱን ተቀብሏታል። ከዚህ ሞት ይልቅ ያንቺ ንግግር እንቆቅልሽ ነው የሆነብኝ። በሞትና ወደ ገነት በመግባት መካከል አንዳችም ልዩነት የለም። ምን ማለትሽ ነው? ሞት ለኛ ከምድራዊ ህይወት ወደ ዘላለማዊ ህይወት የምንሸጋገርበት ነው። በኢየሱስ ክርስቶስ ስላሉት ደስታ ይሰማናል። እንዳንቺ ያለ አይነ ግቡ ሴት እና የመሳፍንት ዘር እንዴት ሳታገባ ብቻዋን ትኖራለች? ባለቤቴ ከሞተ በኋላ ለእኔ መልካም የሆነውን ሁሉ መረጡ። አሁንም ግልጽ አይደለም። ለእኔ መልካም የሆነውን ስትይ ምን ማለትሽ ነው? ዘላለማዊ ህይወትን መምረጥና እሷንም ያለ መታከት መመኘት። ውበትሽና ወጣትነትሽ ለአንቺ አያሳስቡሽም? አንድ ጉብል ወይም ልዑል ወይ ደግሞ አስተዳዳሪ አንቺን ለማግባት አልተመኘም? የኔ ምኞቴ ጌታዬና መድኃኒቴ ኢየሱስ ክርስቶስ ብቻ ነው። እኔ ክርስቲያን ነኝ። ይህን ልጅ አፉን ዝጊልኝ፣ አለበለዚያ ገለዋል። ሕፃን ልጅ እኮ ነው። እርሶ ግን ታላቅ አገረ ገዢ ነዎት። ሕፃን ልጅ እኮ ነው። ውብ ወጣትና የመሳፍንት ዘር ባትሆኚ ኖሮ አሁኑኑ በአስቸኳይ የፍርድ ውሳኔን አሳልፍ ነበር። ነገር ግን ስለ ውበትሽና ወጣትነትሽ ስል ርኅራኄ ተሰምቶኝ ነው እንጂ ይህ የምትመኪበትን ገላ እንዳልነበር አደርገው ነበር። አስተውይ እንጂ በምታደርጊው ነገር ሁሉ ፍጻሜሽን እያፋጠንሽ ነው። ይህ ምድራዊ ውበት በስባሽ እንደሆነ አምላካችን አስተምሮናል። ነፍሴም የምትሻው ዘላለማዊ ሕይወትን ነው። በቃሽ! ካሁን በኋላ የሚያነጋግረን አንዳችም ነገር የለም። ስሚኝ እያሉት በንጉሠ ነገሥት ዲዮቅልጥያኖስ ትእዛዝ መሠረት የግዛቲቱ ሃይማኖት የሚጻረረውን ሁሉ ማስወገድ አለብኝ። የግዛቲቱ ሃይማኖት ዩፒተርን ማምለክ ነው። አሁንም በአንክሮ እንድታስቢበት አንድ ተጨማሪ ዕድል ሰጥሻለሁ። አንቺና ልጅሽ በእስር ቤት ትቆያላችሁ። ነገር ግን በእግረ ሙቅ ወይም በሰንሰለት አትታሰሩ። ጊዜሽን ተጠቅመሽ እንደገና አስቢበት። ይህን ያህል ዕድል የተሰጠሽ ክርስቲያን አንቺ ብቻ እንደሆንሽ አስተውይ። በእንቢተኝነትሽ ከጸናሽ ግን እስክትሞቺ ድረስ ሁሉንም አይነት ስቃይና መከራ ትቀበያለሽ።